እና የኔ ወንድም ጠፍቶ እሱ በሰላም ቤቱ ሊኖር ነው? ለምን ይጠቀኛል? ሚስቱ አብራችሁ አይደል ያለችው? እሷ ሁሉንም ነገር ታውቃለች፣ እየመራች ትወስዳችኋለች። ዳጣ ሞገስን ሁሉም ያውቃሉ። ኦኬ አልገባሽም? እንግዲያውስ ማታ ቀጥ ብለሽ ቤቱ ትወስጂኛለሽ። እኔ እየመራችሁ ዝማ ቤት? አዎ። ለምን እኔን እንዲገለኝ? እሱ አይመለከተኝም። ትወስጂኛለሽ፣ ተዘጋጅ። ያማማትን ለሳለ ቁሜ እየሄድኩ ማሰብ የቻልኩ በፍጹም መጨረሻዬን አላበላሽ። ደግሞ ይሄ ምን ማለት ከሺ ነው እንዴ? ሲጀመር ዛሬ ኃይለኛ ኦፕሬሽን ላይ ናቸው ያሉት። ለዛ ነው አንቺ እንድጠብቅሽ ሞገስ የላከኝ። እኔ እንድጠብቂ ቢልክሽ አንቺ ግን ይዘሽኝ ወጣሽ እንዴ? እኔ እጠብቅሻለሁ። እኔ ጋርድሽ ነኝ። በቃ ግን ዝና እስኪመጣ ነው። እንደኔ ከዝና ውጭ ምን ጠላት አለኝ? በቃ አንቺ የማታውቂው ጠላት ይኖርሻል። ሲፈጥርሽ እረፍት አታውቂም አይደል? ሉላ ኤፍራታ ተዋረደች። ትልቅ ስህተትን ሰራች። መሀሌት በመድብል እጅ ውስጥ አሁንም እንዳለች ትገኛለች። መድብል በጥፊ እያጋጫት ይገኛል። ዝና እንግዲህ ፎክሮ መድብልን አግኝቶት ነበረ። መድብልን አግኝቶት ምን ተፈጠረ የሚለው ነገር ከባድ ነገር ነው። በአፉ ሲደነፋ ሄዶ የመድብልን ቦክስ በድጋሚ አሁንም ቀምሷል ማለት ነው። ዝና ተሸንፏል፣ ሚስቱን አጥቷል። አሁን ደግሞ ፊልሚያውን ከመድብል ጋር ጀምሯል። መድብል ደግሞ እንደምታውቁት በጣም ኃይለኛ ነው። ከዚህ በፊትም ዝናን ደብድቦት ነበረ። በድጋሚ አሁንም ና ወንድ ከሆንክ ላገኘ ሲል ዝና በፉከራ ወደ መድብል ወዳለበት ሄዶ ነበረ። እንደ ሄደ ግን ካንተ ጋር ማውራት አልፈልግም፣ በቦክስ ነው ልልክ የምፈልገው በማለት እጁን ሲሰበስብ ገና መድብል ቀድሞ በቴስታ ብሎ ዘርሮታል። ዝና እንግዲህ በመሸነፍ ይገኛል። በተደጋጋሚ ዝና እየተሸነፈ ነው፣ ግን ምላሱ አሁንም አልሞተም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡኑ አበረታቱኝ። ቪዲዮውን ስትጀምሩ በላይክ ጀምሩ። ተወዳጁን የምሳሌ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በመግቢያ ላይ እንግዲህ እንደተመለከታችሁት ቪዲዮውን መሀሌትን የዝናን ቤት ታሳይኛለሽ እያላት ይገኛል መድብል። መሀሌት ደግሞ እኔ አሟሟቴን ማበላሸት አልፈልግም፣ ቢያንስ መቀበር እፈልጋለሁ፣ የመቃብር ሐውልት እንዲኖረኝ እፈልጋለሁ፣ ሐውልቴ ላይም አበባ እንዲቀመጥ እፈልጋለሁ። ምንም የክፋት ጥግ ቢበዛም እንኳን በዝና እጅ መሞት አልፈልግም። ዝናን እናንተ አታውቁትም። ዝና ከገደለኝ በዝና እጅ ከሞትኩኝ መቀበር እንኳን አልችልም፣ እንዳልቀበር አድርጎኝ ነው የሚገለኝ። እናንተ ዝናን አታውቁትም፣ ላሳይክ አልችልም የእሱን ቤት በማለት ትገኛለች። መድብልም እንግዲህ ታሳይኛለሽ ብያለው፣ ታሳይኛለሽ፣ ስለሌላው እኔ አይመለከተኝም፣ ቤቱን ማወቅ ፈልጋለሁ እያላት ይገኛል። ቤቱ ሄዳችሁ መሞት ፈልጋችሁ ነው እያለች እንግዲህ መሀሌት ዝናን ስለምትፈራው ከዝና የበለጠ ኃይለኛ መድብል እንዳለ አልተረዳችም ይመስለኛልና መሞት ፈልጋችሁ ነው ወይ ቤቱ ድረስ የምትሄዱት እያለች ጥያቄ ታቀርባለች። አዎ መሞት ካለብንም እንሞታለን። ወንድሜ ጠፍቶ እና እኔ በሰላም ዝም ብዬ እንድቀመጥ ነው የፈለግሽው? የጠፋው እኮ ብሩክ ነው፣ ወንድሜ ነው የጠፋው። ወንድሜ አንድ ነገር ቢሆን እያንዳንዳችሁ ዋጋ ትከፍላላችሁ። ሁላችሁንም አጥፍቼ ነው የምጠፋው። መሀሌትም ዝናንም ካሌብ ሞሲሳንም ሁላችሁም ትጠፋላችሁ። ወንድሜ ጠፍቶ ዝም ብዬ አልቀመጥም። ቤቱን ታሳይኛለሽ ብያለው፣ ታሳይኛለሽ እያላት ይገኛል። እሷም እኔ በጭራሽ እሱ ከሚገለኝ እዚሁ እናንተ ብትገሉኝ ይሻለኛል እንጂ ላሳያችሁ አልችልም። ሉላ ሚስቱ እናንተ ጋር አይደለችም። እኔ ከፈለጋችሁ ሉላ፣ ዳጣ፣ ሞገስ የእሱን ቤት ስለሚያውቁ እነሱ ያሳዩክ እያለች ትገኛለች። ታሳይኛለሽ ብያለው፣ ተዘጋጂ፣ ማታ ይዘሽኝ ትሄጃለሽ ብሏት ይገኛል። እንግዲህ
መሀሌትን ምን በየታ እየመጣችሁ እዚህ ተጨቃጨቁኛላችሁ? አሁን ሞገስ መጥቶ ነበር፣ አንተ ደግሞ ምን ልሰራ መጣክ? እያለች ትገኛለች። በጥፊ ነው ያላት። እንግዲህ አሁንም ጥፊዋን ቀምሳለች። ምላሷ ዝም አይልም። የመድብልን ጥፊ እንግዲህ ቁርስና ምሳ እራት አድርገዋለች ማለት ነው፣ በምላሷ እየለፈለፈች። ሞገስም ገብቶ እንግዲህ እንዴት ነሽ መሀሌት፣ ደህና ነሽ? ተመችቶሻል? እያለ እያሾፈባት ይገኛል። እንግዲህ መሀሌትን እሱም መበቀል ይፈልጋል። ሞገስን ብዙ ነገር አድርገዋለች። ከዚህ በፊት እንደተረዳ ነው ባለፉት ፓርቶች ላይ የሞገስን ንብረት አሳግዳበታለች። ብዙ ነገር አድርገዋለች። አብራው ማግጣለች። ያንቺ ጭካኔ ግን ለዚህ ያበቃሽ፣ መጨረሻሽ ይሄ ሆነ። ብሩክን ግን የት ነው ያደረጋችሁት? ብሩክ ያለበትን ለምን አትነግሪንም? የሆነ ሰዓት ላይ እኮ ሚስቱ ነበርሽ፣ አብረሹ እኮ ተኝተሽ ነበረ። እንዴት ግን ያንቺ ጭካኔ እስከዚህ ደረሰ? እያላት ይገኛል ሞገስና እኔ ምን አደረግኳችሁ? እኔ እኮ ጨካኝ አይደለውኝም። አንተስ ብትሆን የሆነ ሰዓት እኮ አብረኸኝ ተኝተህ ነበር በማለት ወደ ኋላ ተመልሳ ያለፈውን ህይወት ልታስታውሰው ሙከራ አድርጋ ነበረ። እሱን እንድታስታውሽኝ አልፈልግም፣ አንቺ አረመኔ ነሽ፣ ዝም በይ ከላይ ላይ፣ በጭራሽ ማስታወስ አልፈልግም እሱን እያላት ይገኛል። የሆነ ሰዓት ላይ እንግዲህ መሀሌትና ሞገስ አንድ ላይ ይማገጡ ነበረ በብሩክ ላይ። ሞገስ ግን ተጸጽቶ ወንድሙን ማለት ያው ወንድሙ ነው ብሩክ፣ ለብሩክ ሁሉንም ነግሮ ብሩክን ይቅርታ ጠይቋል። ብሩክ ይህን ሁሉ አውቋል። ብሩክ ደግሞ መሀሌትን ከልቡ ከፈታት ቆይቷል። አሁን ደግሞ ጭራሽም ተፋተዋል ማለት ነው። ይሄም የሆነው በራሷ ችግር ነው ማለት ነው። ከትዳሯ ይልቅ ገንዘብን ስላስበለጠች ምሳሌ መታከም የለባትም፣ እሷ መሞት አለባት። እኔ ከብሩክ ጋር ነው መኖር የምፈልገው። በምሳሌ ምክንያት ንብረቱ ተሸጦ ምሳሌ ታክማ እኔ በደህንነት መኖር አልፈልግም ነበር ስትል የነበረው። ይኸው እንግዲህ አሁን ላይ ከዝና ነበረ እየለቃቀመች የምትኖረው ገንዘብ፣ እሱንም ወንጀል በመስራት እየተባበረች። አሁን ግን ቅድስት እጅ ላይ ጥሏት የቅድስትን ጉርሻ እየጠበቀኝ ነው የምትገኘው መሀሌት። መጨረሻዋ ይሄ ሆኗል። የክፉ ሰዎች መጨረሻ እንግዲህ ይሄ ነው የሚሆነው፣ ምንም ጥያቄ የለውም። የመሀሌት መጨረሻ የዘራችው ነው ያጨደችው። ቅድስትን በጣም ስትሰድባት እንዲሁም ስታሳግታት የሆነ ሰዓት አስወግዳትም ነበረ። በጣም ብዙ ዋጋ አስከፍላት ነበረ ቅድስትን። ቅድስት ግን በትዕግስት ሁሉንም ነገር ለብሩክና ለምሳሌ ስትል ችላ እዛ ቤት ቆይታለች። እንግዲህ እንደተመለከት ነው ባለፉት ፓርቶች ላይ እነዚህ ነገሮች ተመልክተናል። አሁን ላይ ግን ዞሮ መሀሌት የቅድስትን እጅ እየጠበቀች ነው የምትገኘው። እንግዲህ በራሷ እጅ ሰርታ በራሷ እጅ እያጎረሰቻት ትገኛለች። መሀሌት እጅና እግሯ ታስሮ አንድ ክላስ ተዘግቶባት፣ ጊዜ እንደዚህ ነው፣ ጊዜ ይገለበጣልና የክፉ ሰዎች መጨረሻ እንደዚህ ነው የሚሆነው። ክፋት ለማንም አይጠቅምም። ክፉዎች በቆፈሩት ጉድጓድ ራሳቸው ተመልሰው ይወድቃሉና የመሀሌት እጣ ፋንታ ይሄ ነው። መጨረሻዋም ያው ሞት ነው የሚሆነው። አሁን ላይ የዝና ሚስጥርም አወጣለች። ዝና ምን እንደሚሰራ እንግዲህ ኤፍራታና መሀሌት እያንዳንዱን ነገር ለሞገስና ለመድብል አሳውቀዋል። ይሄ ሚስጥር ደግሞ ከዝናም ወጥቷል። የዝና ሚስጥር ታውቋል። ይህንን ሚስጥር እነ መድብል ደግሞ ሊጠቀሙበት እያሰቡ ነው። መሀሌት ከነ መድብል ተፈታ ብትወጣም እንኳን ከዝና ጋር ደግሞ ሌላ ጦርነት ውስጥ ነው የምትገባው። ዝና በእርግጠኝነት ያጠፋታል። እስካሁን እዛ እንደታሰረች እና እንደታገተች የት እንዳለች አላወቀም። ግን በጣም ፈርቶ ነው የሚገኘው ዝና፣ ምክንያቱም ወንጀለኛ ስለሆነ። ኤፍራታ ደግሞ እዚህ ጋር እንደምታዩት እንግዲህ እየሰራችው በጣም ትልቅ ስህተት ነው። በገዛ እጇ እሷም ተዋርዳለች። ጥንቃቄ የጎደለበት ስራ ነው እየሰራችው። የታዘዘችው እንግዲህ ዝና የሚጠጣው መጠጥ ላይ የእንቅልፍ መድኃኒት አድርጊ ተብላ ነበር የታዘዘችው። እሷ ግን ዝና እንግዲህ ስልክ ሲያወራ መድብል ደውሎለት፣ መድብል ያው ስራዋን እንድታካሄድ ነበረ ስልክ ቴክስት አድርግልኝና ስልክ ደውልልሻለሁ፣ ከዛም በኋላ የእንቅልፍ መድኃኒቱን
የሚጠጣው ነገር ላይ ጠብ ታደርጊበታለሽ ብሎ ነበር ያዘዛት። እየተንቀጠቀጠች ቴክስት አድርጋ ነበረ ለመድብል። ዝና እንግዲህ ምግቡን ጥርግርግ አድርጎ እየበላ ነበረ። አትበይም እቺ ምን አባቷ ትመስላለች? አሁን ራበኝ እያልሽ አልነበረ? ራበኝ እያልሽ ስልክ መጎርጎርን ምን አመጣው እያለ እየሰደባት ጥርግ አድርጎ እየበላ ነበረ። መጀመሪያ እኔ አሰስ ገሰሱን እንደናንተ የምበላ ይመስላችኋል? እኔ ግን እዚህ ቤት ምግባቸው እንዴት ነው እያለ እየጠየቃት ነበረ። ምግባቸው ጣፋጭ ነው፣ ከማህሌት ጋር እዚህ እንመጣ ነበር ብላ ነግረዋለች። ለካ እኔ የምሰጣችሁን ገንዘብ እየያዛችሁ እዚህ ነው የምትመጡት እያለ እንግዲህ በሚሰጣቸው ገንዘብም እየወቀሳቸው ነበረ። እንደምንም ብላ ቴክስት ካደረገች በኋላ እንግዲህ መድብል የሷን ቴክስት እየጠበቀ ነበረ። ቴክስቱን ባየው መሰረት ወደ ዝና ነው የደወለው። የዝና ስልክ ሲጠራ ዝና እንግዲህ ስልክ ማውራት ሲጀምር ኤፍራታ ስራዋን ጀምራ ነበረ። ስራዋንም በሚገባ ፈጽማ ግን መጨረሻ ላይ ትልቅ ስህተት ሰርታለች። መድኃኒቱን ስትጨምር አላያትም። እሱ ስልክ እያወራ ነበረ። በጣም ተናዶ ነበረ። መድብል በተናገረው ነገር ሆት ሆኖ ነበረ። መድብል አታቀኝም? ይህንን ድምፅ አታስታውስም? እኔ ለፊልማ እፈልግሃለሁ ስብርብር ስለማደርግህም አጃ እንድታዘጋጅ እንደዚሁም ደግሞ የመታከሚያ ገንዘብ እንድታዘጋጅ ነው ካንተ ጋር ፊልም እፈልጋለሁ እያለ እሱን እያናደደው ይገኛል። እሷ የዚህን ጊዜ አከናውናለች። መድኃኒቱን ምግብ ላይ ነው የጨመረችው። በእርግጥ መጠጥ ላይ አልጨመረችም። ዝና እንግዲህ አውርቶ ከጨረሰ ስልኩን ተናዶ ከዘጋ በኋላ ማን እንደሆንኩ አላወቀኝም፣ ይሄ ምን ይመስላል እያለ በንዴት ወዲያና ወዲህ ካለ በኋላ ፊቱ ያለውን ምግብ ጥርግርግ አድርጎ ሊጎርሰው ሲል ኤፍራታ እንግዲህ ያልሆነ አክት ነው ያሳየችው። ዝና ብላ እያለች የሆነ ፈገግ ማለት ነገር ስታሳይ ዝና እንግዲህ ሊጎርስ አፉ ላይ ያደረሰውን ምግብ መልሶ ለሷ ነው ያጎረሳት። ለሷ ያጎረሳት ደግሞ የእንቅልፍ መድኃኒት ያለበት ምግብ ነው። በጣም ትልቅ ስህተት ነው ይሄ የሰራችው። ወይ መጉረስ አልነበረባትም፣ እምቢ ማለት ነበረባት። ግን ዝናን በጣም ስለምትፈራው መድኃኒት እንዳለው እያወቀች ነው የጎረሰችው። እምቢ ማለት ነበረባት። ቢያንስ እኔ ጉርሻ አልወድም ብላ ግግም ማለት ነበረባት። ግን እያወቀኝ መጉረስ አልነበረባትም። እሱ እንግዲህ ያንን ካጎረሳት በኋላ ከዛም በኋላ ተመልሶ ለራሱም አልጎረሰም። ዝና ያው ተጠራጣሪ ነው፣ በጣም ነው የሚጠራጠረው። ገንዘብ አውጥቶ ወርውሮላት ክፈይ ይኸው ከተረፈ መልሱን ያዢ ብሎ ነው ጥሎ የወጣው። እሷ እንግዲህ ለሱ ያዘጋጀችውን የእንቅልፍ መድኃኒት ራሷ በልታ እዛው ምግቡ ላይ ነው ድፍት ብላ የቀረችው። በጣም ትልቅ ስህተትና ትልቅ ውርደት ነው። ነገር ግን ይሄንን ዝና ላይም ደስ የሚለው ነገር ያ ነው። ዝና ላይ ደግሞ ሌላ ጦርነት ነበረ። የነመድብልን ሀሳብ በእንደዚህ ምክንያት አክሽፋባቸዋለች ማለት ነው። ኤፍራታ ሲመጡ ዝናን እናገኛለን ብለው እንግዲህ የራሳቸውን የላኳትን ሰው ነው ያገኙት። በጣም ያናድዳል። በጣም ነው የሚያናድደው። ያሰቡት ሳይሳካ ቀርቷል። በራሳቸው መንገድ ግን ያው ዝናን አግኝተውታል ማለት ነው። አሁን ላይ ደስ የሚለው ነገር ያ ነው። ብዙ ሀሳቦችን አውጥተው አውርደው ነበረ። እንደዚህ ፊት ለፊት ብንጋፈጠው ሌላ ችግር ሊፈጥርብን ይችላል ብለዋል። አለበለዚያ ግን ለፖሊስ አሳልፈን ከሰጠነውም ዝና በጣም እድሜ ልኩን እስር ቤት የሚያቆይ ወንጀል ስለሰራ የብሩክን ነገር ላይነግረን ይችላል፣ መረጃ ላያወጣልን ይችላል። ስለዚህ ምንድነው ማድረግ ያለብን እያሉ እየተመካከሩ ነበረ። የሱ መረጃዎች እጃችን ላይ አሉ። በሱ በመረጃዎቹ አማካኝነት መረጃዎችን ፊት ለፊት ገጥመን ነግረ ነው ብሩክ ያለበትን ሁኔታ ይንገረን። የማይነግረን ከሆነ ለፖሊስ አሳልፈን መስጠት እንዳለብን እናሳውቀዋለን። እስከዛ ግን ማህሌት ከኛ እጅ መውጣት የለባትም የሚል ሀሳብ እንግዲህ ሞገስ አንጥቷል ማለት ነው። ሉላና ዳጣ እንግዲህ የሆድ ወዳቸውን እያወሩ ይገኛሉ። ዳጣ እንግዲህ ከሉላ ጋር እንድትሆን ሞገስ አዟታል። ያደረገችው ተግባር ግን በጣም የሚያስደነግጥ ነገር ነው። እየሄዱ እንግዲህ ዛሬ ትልቅ ኦፕሬሽን ላይ ነው እነሱ ያሉት።
እኔ ግን አንቺን እንድጠብቅ ነው ወደዚህ የመጣሁት ካለቻት በኋላ ዝና እስከሚመጣ ነው ያለቻት ማለት ነው። ዝና ከመጣ አልጠብቅሽም ብላ መጨረሻ ላይ ዝና መጥቷል ብላ በጣም አስደንግጣት ነበረ። ለማንኛውም ለዛሬ ይሄን